ታዋቂ አርቲስቶች ታሰሩ። መሰረት ፍቅሬን ጨምሮ በርካታ አርቲስቶች፣ ታዋቂ ሰዎች፣ ቲክቶከሮች እስር ገብተዋል። ምንድን የተፈጠረው? በዛሬ መረጃችን የምናመላክታችሁ መረጃ ነው የሚሆነው። ሰፋ አድርጌ ይዤበታለሁ ይህንን ጉዳይ። ስለዚህ መረጃው በደንብ ጉልበት እንዲኖረው ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ ከናንተ የሚጠበቅ ነው የሚሆነው። ስለዚህ ሁላችሁም ይህንን መረጃ እንድታዳርሱ እንጋብዛችኋለን። በቀጥታ እንግዲህ ወደ መረጃችን ስናመራ ታዋቂ አርቲስቶች እነ ሰራዊት ፍቅሬ፣ እነ አርቲስት ዳንኤል ተገኝ፣ እነ አርቲስት ይገረም ደጀኔ፣ እነ ወንድም ካሊድ፣ እነ መንሱር ጀማል ታስረዋል ማለት ነው። እንግዲህ አይን የሚባሉ በማስታወቂያው ስራ ላይ ፊት ላይ የሚገኙ አካላት ናቸው የታሰሩት። ነገሩ ደግሞ ከመኪና ጋር የተገናኘ ነው። ከፊንቴክ ኢንቨስትመንት ግሩፕ ጋር የተገናኘ ነው። ምንድነው ፊንቴክ? ለምን ታሰሩ? ጉዳዩ ምንድነው የሚለውን ደግሞ እናመላክታቸው። የራስዎን መኪና ለመግዛት ለአመታት ጥሪቶን አጠራቅመዋል እንበል። በቴሌቪዥንና በማህበራዊ ሚዲያ በጣም የሚያከብሯቸውና የሚወዳቸውን ታዋቂ ሰዎች ቀርበው እጅግ ዘመናዊ የሆነ ምርት ሲያስተዋውቁ ቢያዩ ምን ያደርጋሉ? አብዛኛው ሰው ያለምንም ጥርጥር ያምኗቸዋል። የበርካታ ዜጎች እጣ ፋንታም ይኸው ነበር። አሁን ግን ያመኑት ፈረስ ጥሏቸዋል። ፊንቴክ ኢንቨስትመንት የተባለው ድርጅት ዘመናዊ የሆኑ የቢዋይዲ ሲገል የኤሌክትሪክ መኪኖችን በ3 ወር እናስረክባለን ብሎ ሰፊ ማስታወቂያ አስነገረን። ለዚህም ቅድመ ክፍያ 950 ሺህ ብር ብቻ ጠየቀን። ይሄን ተከትሎ ከ450 በላይ የሚሆኑ ዜጎች የድርጅቱን ሕጋዊነት ከማጣራት ይልቅ ማስታወቂያው የሰሩትን ታዋቂ ሰዎችን በማመን ወደ 600 ሚሊዮን ብር የሚጠጋ ገንዘብ ከፈሉ። ነገር ግን የተባለው ድርጅት ሲደርስ መኪናም የለም፣ አጭበርባሪ ድርጅቱም የለም። ይህንን የብዙዎችን ህልም ያጨለመናም ከፍተኛ የኢኮኖሚ ቀውስ የፈጠረ ማጭበርበርን ተከትሎ የፌዴራል ፖሊስ እርምጃ መውሰድ ጀምሯል። የህዝቡን አመኔታ አላግባብ ተጠቅመዋል በማለት በርካታ ታዋቂ ሰዎችን በቁጥጥር ስር አውሏል። አንጋፋ አርቲስት እናም የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ ፕሮሞተር አብርሃም ግዛው እንዲሁም በቲክቶከር እና በማህበራዊ ሚዲያ ላይ ሰፊ ተከታይ ያላቸው መንሱር ጀማል እና ወንድም ካሊድ ማረፊያ ቤትን ተቀላቅለዋል። ከነዚህ ግለሰቦች እስካሁን በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ እጅግ ጠንከር ያለ ምርመራ እያደረገባቸው ይገኛል። ጥሪታቸውን የተነጠቁትና ለወራት የተገለሉት ደንበኞች ደግሞ ፍትህ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙ ይገኛሉ። ያሳዛኝ ክስተት ለሁላችንም ትልቅ የማንቂያ ደወል ሆኖ አልፏል። ታዋቂነትና ተጽዕኖ ፈጣሪነት ለማስታወቂያ ስራ ገንዘብ ከመቀበል ባለፈ የሚያስተዋውቁትን ነገር ሕጋዊነት የማረጋገጥና የህዝብ ደህንነትን የመጠበቅ ከባድ የሞራልና የህግ ግዴታን ይዞ እንደመጣ እያሳየን ይገኛል። በህግ መጠየቅ አለባቸው ወይንስ የለባቸው የሚለውን ትኩረት እንያዝና ምክንያቱም የማስታወቂያ ስራን የሰሩት እነሱ ሊጠየቁ አይገባም የሚል ሐሳብ እናነሳ። ህጉ ምን ይላል የሚለውን ደግሞ በቀጣይ አቅርብላችሁ። ሰብስክራይብ ያደረጋችሁ ተከታተሉ። በፍትህ ሚኒስቴር ደጃፍ የተሰሙት የፊንቴክ ኢንቨስትመንት ማጭበርበር ሰለባዎች ጩኸትና ሰልፍ በመጨረሻም ፍሬ አፍርቶ ታዋቂ አርቲስቶችን እንዲሁም ቲክቶከሩን ወደ እስር ቤት አውርደዋል። ህግና መንግስት ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነው ድርጅት አምባሳደሮቹን ጠይቁልን ያሉ ተቆጆች
የአቃቤ ሕግን ትኩረት በመሳባቸው ፖሊስ አስቸኳይ ትዕዛዝ ተቀብሏል። በዚህ መሰረት የፌዴራል ፖሊስ ሜክሲኮ አካባቢ ወደሚገኘው የምርመራ ቢሮ ባስተላለፈው ጥሪ ከሮብ ከሰዓት በኋላ መጀመሪያ አብርሃም ግዛውና መንሱር ጀማል፣ በመቀጠል ይገረም ደጀኔ፣ ወንድም ካሊድ፣ ዳንኤል ተገኝና አንጋፋው አርቲስት ሰራዊት ፍቅሬ በቢሮ ተገኝተዋል። ፖሊስም መደበኛ የሥራ ሰዓት ሲጠናቀቅ ምርመራው መጀመሩንና ተጠርጣሪዎቹ እዚሁ ቤተሰቦቻቸው ቀለብ ብቻ አቃብለው እንዲያድሩ ፖሊስ ጣቢያ እንዲያድሩ አሳውቋል። የተሳፈረቹ ጠበቃም ደንበኞችን ለማነጋገር ቢመጡም እንደማይገቡ ተነግሯል። የእነዚህ ታዋቂ ሰዎች መታሰር በህዝብ ዘንድ አነጋጋሪ ሆነው አብዛኛዎቹ እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም የሚል ሰበብ ሊያቀርቡ ስለሚችሉ ነው። ነገር ግን የኢትዮጵያ ማስታወቂያ አዋጅ ቁጥር 759/2004 እና የንግድ ውድድር ሸማቾች ጥበቃ አዋጅ ቁጥር 813/2006 ይህንን ሰበብ ፈጽሞ ውድቅ ያደርጉታል። ህጉ ማንኛውንም ማስታወቂያ ሰሪ የድርጅት ህጋዊነትና አሰሪ የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ጥብቅ ግዴታ ጥሎበታል። በ950 ሺህ ብር መኪና እናስረክባለን ወይም የፀሐይ ኢንሹራንስ ዋስትና አለው ብለው ሲያስተዋውቁ ውሉን እና የድርጅቱን ፈቃድ ቀድመው መጠየቅ ነበረባቸው። የቃን ትክክለኛነት ዋጋ የደበቀ እንደ ታክስ፣ ኢንሹራንስ ያሉትን እና አሳሳች መረጃን ያስተላለፈ ማስታወቂያ መስራት በህግ በጥብቅ የሚያስቀጣ ወንጀል ነው። ከዚህ በባሰ መልኩ ለታሰሩ ታዋቂ ሰዎች ከባድ የህግ ወጥመድ የሆነው የማስታወቂያ አዋጅ አንቀጽ 30 ነው። ይህ ግልጽ የሆነ ድንጋጌ ህገወጥ ማስታወቂያ ሲሰራጭ አሰሪው፣ ኩባንያው፣ ማስታወቂያን የሰራው አርቲስት እናም ያስተላለፈው ሚዲያ በህግ ፊት የጋራ ተጠያቂነት እንዳለባቸው ያትታል። ይህ ማለት ማጭበርበሩ ሲከሰት አርቲስቶቹ በወንጀሉ በቀጥታ ተሳትፎ ባይኖራቸውም እንኳን የህዝብ አመኔታ ያላግባብ በመጠቀምና ኃላፊነታቸውን በቸልተኝነት ባለመወጣታቸው ምክንያት በፍትሐ ብሔር ህግ ተጠያቂ ይሆናሉ። ሸማቾች የህይወት ጥሪያቸውን ያፈሰሱት የኩባንያውን ህጋዊነት አረጋግጠው ሳይሆን የእነዚህ አርቲስቶችን ዝና አምነው በመሆኑ ተጎጂዎች የደረሰባቸው የገንዘብ ኪሳራ ልክ ከአርቲስቶቹ ላይ የገንዘብ ካሳ የመጠየቅ ሙሉ ህጋዊ መብት እንዳላቸው የህግ ባለሙያዎች ያስረዳል። ገና ከዚህ የባሰም አለ የተባለ ነው። አርቲስቶቹ እንግዲህ አሁን ሜክሲኮ በሚገኘው የፌደራል ፖሊስ ጣቢያ ተይዘው ነው ያሉት። ስለዚህ በዛ ላይ ምርመራ የተካሄደባቸው ነው። ምን ይወሰን፣ ምን ይደረግ፣ ምን ይተላለፍባቸው የሚለውን እንግዲህ በቀጣይ ጊዜያት የምንቃኝ ነው የሚሆነው። ጉዳዩ አነጋጋሪ ነው፣ አሳሳቢ ነው። ስለዚህ ትኩረት የሚያሻ ጉዳይ ነው። ተከታትለን እናቀርብላችኋለን። የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። ሰናይ ቆይታ ይሁንላችሁ።